ይሄንን ቪዲዮ ብዙ ሰው አይቷል። ቲክቶክ ላይ እየተዟዟረ ነው። እቺ ልጅ ቁጭ ባለችበት ላይቭ ላይ ነው የተገደለችው። በመሳሪያ በሽጉጥ የተገደለችው ላይቭ ላይ ነው። እኔ ስለሱ ላወራ አይደለም፣ ግን ሴቶች በጣም ተጠንቀቁ፣ ራሳችሁን ተጠንቀቁ። የመጀመሪያ በሆነ ነገር በኑሯችሁ ስኬታማ እየሆናችሁ ስትመጡ ወይ ደግሞ በመልክ ቆንጆ ከሆንሽ አጠገብሽ ካሉ ሴቶች የተሻልሽ ከሆንሽ በጣም ተጠንቀቂ። በጣም የሆነ ሳታስቢ ሰዎች በነገራችን ላይ ምቀኞች ናቸው። ከራሳቸው የሚበልጥ ነገር አይፈልጉም። ማንም ሰው አጠገብሽ ያለ ሰው ከራሳቸው የሚበልጥ ነገር አይፈልግም መቼም። ከዛ ሰው በልጠሽ ያ ሰው ትንሽ እንዲሆን አይፈልግም። ስለዚህ ተጠንቀቂ። ሁለተኛ ፍቅረኛ፣ ጓደኛ መጀመሪያ ከዚህ በፊት ጠይቆሽ እምቢ ያልሽ ጓደኛ አካባቢሽ ላይ ካለ ተጠንቀቂ። ላይክ በደንብ ዙሪያውን በደንብ ማወቅ አለብሽ። ሶስተኛ ከዚህ በፊት ፍቅረኛ ለመሆን ፈልገሽ ወይ ደግሞ ከሱ ጋር ለመሆን ፈልገሽ አልፈልግሽም ብሎሽ ከሄደ ድጋሚ ከቆይታ በኋላ ራስሽን ለውጠሽ በየሆነ ህይወት ውስጥ ራስሽን ለውጠሽ ከዛ ተመልሶ መጥቶ አብረን እንሁን ብሎ አልፈልግም ከዚህ በኋላ ይሄንን ህይወት ብለሽ የተውሹ ሰው ከአካባቢሽ ላይ ካለም ተጠንቀቂ። አየሽ፣ ሰው ለኛ ነው እሊሁን ማድረግ ይፈልጋል። በቃ በየትምም በዛምም በዚህ ሰው ይፈልጋል። ስለዚህ ቢከርፉል። የሆነ ነገር እየበለጥሽ የተሻልሽ ከመጣሽ አጠገብሽ ያሉ ሰዎች በቃ የበታችም ለማድረግ ነው የሚፈልጉት። ሰውን በዚህን ጊዜ ገንዘብ ከመቀበል ይልቅ ነፍስ መቀበል ነው የሚፈልገው፣ የሰውን ነፍስ። ስለዚህ 7000 ሰው ላይቭ እያያት ስለተገደለችው ሜክሲኮዊት የምለው ነገር አለኝ። ሁላችሁም ኮፒ ሊንክ ዱዊት ሼር አድርጋችሁ ጀምሩ። እንግዲህ 7000 ሰው በቲክታክ ላይቭ ቀጥታ ስርጭት እየተከታተላት የተገደለችው እቺ የ23 ዓመት ተወዳጅ ሜክሲኮዊ ቲክቶከር የተገደለችው በጓደኛዋ ሴራ ነው ተብሎ እየተነገረ ይገኛል። የቀድሞ እጮኛዋ ከቅርብ ጓደኛዋ ጋር ሴራ ሲሮ ላይቭ ላይ እየተከታተላት 7000 ህዝብ እያያት ነፍሰ ገዳይ ቀጥሮ ልኮ ሞተረኛው ደርሶ ላይቭ እየታየች አንድ ጊዜ ልቧ ላይ ሁለት ጊዜ ደግሞ ግንባሯ ላይ በጥይት አከታትሎ በመምታት በአሳዛኝ ሁኔታ ተገላለች። ወዳጆቼ በዚህ ዘመን ማን ነው የሚታመነው? የቅርብ ጓደኛ የኔ የልቤ ወዳጅ የምትሉት ማን ይታመናል? እንግዲህ ለዚህ ነው አበው ጠላቴን እኔ ጠብቀዋለሁ ወዳጄን አንተ ጠብቅልኝ የሚሉት። እግዚአብሔር ከወዳጅ መሳይ ጠላት ይጠብቃችሁ መልእክቴ ነው። 7000 ሰው ቁጭ ባለበት ነው የተገደለችው። ቫለንሲያ ማርኪዝ ትባላለች። ሜክሲካዊ ናት። 23 ዓመቷ ነው። እንደምታዩት ላይቭ ላይ ቁጭ ብላ ነበር። የራሷ ጸጉር ቤት ውስጥ እየሰራች ላይቭ ላይ ቁጭ ብላ ነበርና እንደምታዩት ፊቷ ምንም አይነት ፈገግታ የለውም። ደስ እያላት አልነበረም እና አብሯት ለሚሰሩ ለጓደኞቿ ልሄድ ነው፣ በጣም እየደበረኝ ነው፣ ጥሩ ስሜት እየተሰማኝ አይደለም እና የሆነ ነገር ሀፕን ሊያደርግ ነው እየታወቀኝ ነው ምናምን ስትል ቆይ አንዴ የሆነ በጣም ኤክስፔንሲቭ የሆነ ጊፍት እየመጣች ነውና ጠብቂ ይሏታል ማለት ነው። እና እሷም እሺ ትልና ትቀመጣለች። ግን ማን ነው ምናምን ነገር ስትል ማንም ሰው ምንም ነገር ሊነግራት አልቻለም። ጠብቂኝ በግማሽ ሰዓት ውስጥ እደርሳለሁ ምናምን ነገር አላትና በጣም ግራ እየተጋባች ነው። ልደቴ ፌብሩዋሪ 14 ነው። ስለዚህ ማን ስጦታ ሊልክልኝ ይችላል? ማን እንደሆነ አላውቅም፣ ግን ጠብቂኝ በግማሽ ሰዓት ውስጥ እደርሳለሁ ካለኝ ረጅም ሰዓት ሆኖታል። ጓደኞቿን ምን ብላ ተጠይቃቸዋለች? ይሄ ነገር እውነት ይመስላችኋል? ሲሪየስ ይመስላችኋል? ማን ነው እየተጫወቱብኝ ነው እንዴ ምናምን ነገር ስትል ጓደኞቿ ሲሪየስ ነው ይሏታል። ይኸው እዚህ ጋር ሲሪየስ ነው ጠብቂ ምናምን ይሏታልና ቁጭ ብላ ተጠብቃለች። እዚህ ጋር እንደምታዩት ይመጣና ሰላም ይላታል። እንዴት ነሽ ምናምን ይላታል። ሰላም እንዴት ነው ምናምን ያለችው ይኸው እዚህ ጋር ያያችሁትና ሚዩት አደረገችው ማለት ነው። እሱን ለማናገር አወራችሁ ምናምን። ሰውየው ይሄ ነው እዚህ ጋር ያለው ማለት ነው። ከዛ በኋላ እሱን እያዋራቸው አጭር ደቂቃ ነው። እዚህ ጋር ላይቭ ላይ እኮ ነው፣ ኦንላይን ላይቭ ነው። በጣም ብዙ ሰው ነው የሚያት። 7000 ሰው በላይ ነው ቁጭ ብሎ እያያት ያለው። ከዛም በኋላ መጀመሪያ ይኸው እዚህ ጋር ሆዷ ጋር ተኮሰባት ማለት ነው። ሆዷ ጋር ከዛም በኋላ ደግሞ ሆዷ ጋር የተተኮሰባትን ዝቅ ስትል ጭንቅላቷ ላይ ሁለቴ ነው የተተኮሰባት። አንደኛው ሆዷ ላይ ነው፣ አንደኛው ጭንቅላቷ ላይ ነውና አጠገቧ የነበሩ ሰዎች በጣም በሚገርም ሁኔታ አልጮሁም፣ ምንም አይነት ሪአክሽን አላሳዩም። አብረዋት በጣም ከ3 ሰው በላይ አለ።
ከዛ በኋላ ግን ይሄው እዚህ ጋር በደንብ አትታያችሁም ግን ልጅቷ ቻትና አብራት ምሰራው አነሳውና ስልኳን ይሄው እዚህ ጋር እንደሚታየው ላይቭን ታጠፋዋለች ማለት ነው። ፖሊሶች መጡ ምናምንና አብራት የሚሰሩ ሰዎች ጓደኞቿ ናቸው ይሄን ነገር ያደረጉትና በጣም በሚያሳዝን ሁኔታ ልጅቷ ታውቋት ነበር ይሄ ነገር ሀፕን እንደሚያደርግ ምክንያቱም ወደ ቤቷ ልትሄድ በጣም መጥፎ ስሜት የተሰማኝ ነው ወደ ቤቴ መሄድ ፈልጋለሁ ብላ ልትሄድ ስትል ነው ጓደኞቿ ያስቆዩዋትና ይሄን ነገር ያደረጉት ማለት ነውና አጠገባቸው ያለ ሰው ጓደኛ ምን እንደሚያደርጋቸው አታውቁምና በጣም ቆንጆ ናት በጣም ብዙ ተከታይ ነው ያላት ላይቭ ላይ 7000 ሰው ነው ቁጭ ብሎ ያያት የነበረው ሰላም ባላችሁበት ሰላምታ ይድረስ እያልኩኝ በርካቶች ስለተቀባበሉት ሰሞኑን ስለተከሰተው እንግዲህ ቫላሪያ በመትባል ሜክሲኮዊት የ23 ዓመት ወጣት በቀጥታ ላይቭ ስትሪም ላይ በመታረግበት ሰዓት እንግዲህ ማንነቱ ያልታወቀ ሰው መጥቶ እንግዲህ ህይወቷን ነጥቋት ሄዷል ማለት ነው። ይህ ግለሰብ እንግዲህ በደረቷ ላይ ሽጉጡን በመተኮስ ከ7000 ሰው በላይ እየተመለከታት እንግዲህ ህይወቷን ነጥቋታል ማለት ነው። ይህ እጅግ በጣም ልብ የሚሰብር ነው። ቫላሪያ እንግዲህ ሜክሲኮዊት ስትሆን የራሷ የውበት ሳሎን ያላት እጅግ በጣም በርካታ ተከታይ ከ200,000 በላይ ተከታይ ያላት ቲክታክ ላይ ኢንፍሉዌንሰር ነበረች ማለት ነው። እቺ ልጅ በጣም ቆንጆና የሚያምር የሰውነት አቋም በጣም ደስ የሚል የሰውነት ቅርጽ ያላት እንዲሁም ደግሞ ፈገግታዋ የፊቷ ገጽታ እንዲሁም በተፈጥሮ የተቸረችው እጅግ በጣም የምታምርና የምትማርክ ሴት ነበረች። አይደለም ለወንድ ለሴቶችም ጭምር ባንድ ቃል የሚመሰከሩላት ቆንጅዬ እንስት ነበረች። ታዲያች ወጣት ከቆንጅናዋ ባሻገር ጠንካራና ብርቱ ሰራተኛም ነበረች። የራሷንም የውበት ሳሎን ሜክሲኮ ላይ በመክፈት እንግዲህ በተደጋጋሚ ላይቭ ላይ ቲክቶክ ላይ በመግባት ስለ ስራዎቿ ላይቭ ስትሪም ታቀርብ ነበር ማለት ነው። ታዲያ በዚህ ሰዓት ይመለከታት የነበረው እንግዲህ ገዳይ ማለት ነው መጥቶ ከ7000 ሰው በላይ የተመለከታት ህይወቷን ነጥቋታል ማለት ነው። ነገር ግን ይህ ገዳይ ማምለጥ አልቻለም። በማህበረሰቡ እንዲሁም ደግሞ በፖሊስ ትብብር ተይዞ እንግዲህ በህግ ጥላ ስር ይገኛል ማለት ነው በዚህ ሰዓት። ታዲያ በመላው ዓለም የተለያዩ የዜና አውታሮች እየዘገቡት ያሉት ይህ አነጋጋሪ የቪዲዮ ትዕይንት በመላው ዓለም ተሰራጭቶ እንግዲህ እጅግ በጣም የሚያሳዝን አሟሟቷ እንግዲህ ብዙዎች ተመልክተውታል ማለት ነው። ነገር ግን አንዳንዶች እንደሚሰጡት አስተያየት ከሆነ ለዚህ ሞት ያበቃት የቆንጅናዋ እንዲሁም ደግሞ ታታሪና ጠንካራ ሰራተኛ መሆኗ በሌሎች ሴቶች ዘንድ ቅሬታ በመፍጠሩና በመቀናታቸው የተነሳ እነዛ ሴቶች ሆን ብለው የሷን ህይወት ለመንጠቅ እንደደረሱና ለዚህም እንደበቁ የተለያዩ እንግዲህ የተሰሩ ቪዲዮዎችን ተመልክተናል ማለት ነው። ከዚህ ጋር ተያይዞ እኛ መማር ያለብን አንድ ነገር አለ። ከምንም በላይ በተለይ ቆንጆ የሆኑ ሴቶች እና ጠንካራ በስራቸው ላይ ትኩረት ሰጥተው የሚሰሩ ሴቶች በዙሪያው ያሏቸውን ጓደኞቻቸው እነማን እንደሆኑ ማወቅ መቻል አለባቸው። ወንጀል በአንድም ሆነ በሌላ መልኩ ሊፈጸምባቸው እንደሚችል አውቀው ራሳቸውን ነቅተው መጠበቅ መቻል አለባቸው። በህይወታቸው ደግሞ ያልጣማቸው ወይ የሆነ ነገር የሚከብዳቸው ነገርም ካለ ሂደው ለፖሊስ ባሉበት አካባቢ ለፖሊስ ጥቆማ በማድረግ የበለጠ ደህንነት እንዲሰማቸው ማድረግ ይቻላል ማለት ነው። ጥቆማ ማድረጉ የሚጠቅመው ነገር ምንድነው? ለምሳሌ እቺ ልጅ ቆንጆ ስለሆነች ብዙ የፍቅር ጥያቄ ሊቀርብላት ይችላል። ስለዚህ ለዛ ሁሉ ወንድ ልትሆን አትችልም። እቺ ሴት ለአንድ ወንድ ነው ለአንድ ሰው ላይ የተፈጠረችው። የፍቅር ጥያቄዋን እንኳን ውድቅ ያደረገችበት ወንድ ያን ነገር ላይ ያቀነባብረው ይችላል በሌላ መልኩ ማለት ነው። በሌላው አንግልም ደግሞ እነዚህ በውበቷ ቀንተው ለዚህ ህይወቷን ለመንጠቅ ያደረሱ ሴቶች ያየቻችባቸው ምልክት ካለ ራሱ ለፖሊስ ሂዳ በማመልከት እንዲህ አይነት ሰው የፍቅር ጥያቄ አቅርቦልኝ ተቀባይነት አልሰጣሁትም፣ ነገር ግን ያስፈራራኝ ነው አንደኛ ነገር። ሁለተኛ ነገር እንደዚህ አይነት ሴቶች በውበቴ ይቀናሉ፣ በዛም የተነሳ በተደጋጋሚ ስሜን እያጠፉ ነው ወይንም ደግሞ እንደዚህ አይነት ነገሮች እያደረጉ ነው ብሎ ለፖሊስ ማመልከቱ የሚጠቅመው ለዚህ ነው። እንደዚህ አይነት ነገር በሚፈጠር ሰዓት ቀድሞ በእናንተ ህይወት ውስጥ ምን አይነት ሰዎች እንደነበሩ ፖሊስ የሪከርዱን ቼክ በማድረግ ወይም ደግሞ ያመለከታችሁትን ማህደር እንግዲህ በመመልከት በቀላሉ በእናንተ የህይወት ዙሪያ እነማን ያንዣብቡ እንደነበረ መረዳት ይችላልና እንዲህ አይነት ነገር ሲያጋጥማችሁ ሰዎች ያልሆነ ነገር ያልተገባ ነገር ካሳያችሁ ራሱ ቀድሞ ለፖሊስ ኢንፎርም ማድረጉ የተሻለ ነው ብዬ አስባለሁኝ።
ማንም ሰው ወንጀል ሰርቶ ማምለጥ አይችልም። እዚች ምድር ላይ የፈለገ ጊዜ ሊወስድ ይችላል 50 60 70 80 ዓመት ሊወስድ ይችላል። ከህግ አካል ግን ተደብቆ የሚቀር ምንም ነገር የለም። ማንም ሰው ከህግ በታች ነው። ለጊዜው መስሎት ያ ሰው ወንጀሉን ሊሰራ ይችላል። ነገር ግን ከተጠያቂነት ነፃ መሆን አይችልም። አንድ ከህሊና ነፃ መሆን አይችልም። ሁለት ደግሞ በምድራዊ ህግ ተጠያቂ መሆኑን አይቀርም። ሶስት ደግሞ በእግዚአብሔር ዘንድ በነፍሱ ተጠያቂ መሆን አይቀርም። ስለዚህ ሁሌ ወንጀል የሚሰራ በተለይ ነፍስ የሚያጠፋ ሰው አንድ አይደለም 2 3 4 3 4 5 6 ነው ህይወቱን የሚገለውና ራሳችሁን ከወንጀል አርቁ፣ ራሳችሁን ከግጭት አርቁ። በተለይ ደግሞ ኢትዮጵያኖች የቲክቶክ አጠቃቀማችሁን በጣም ማስተካከል አለባችሁ። በጥላቻ የተሞላ እጅግ በጣም በሚያሳዝን ሁኔታ ፍጹም መሰዳደብ ያለበት፣ አንዷ ሴት ሌላዋን ሴት የምታዋርድበት፣ አንዷ ሴት የአንዷን ቤተሰብ ፎቶግራፍ በመለጠፍ የዛችን ሴት ማንነት የሚያጎድፍ እንዲሁም ደግሞ ወንዶቹ ማለት ነው በብዛት እንዲህ አይነቱ የኢትዮጵያ የቲክቶክ ተጠቃሚዎች ላይ ይታያልና ይህን ነገር ማን በየትኛውም አካል ያለ ችላ ሊሉ አይገባም። የሚናገሩት ዛሬ መጥፎ ንግግር፣ የሚናገሩት ስድብና ጸያፊ ንግግር ነገ ወደ ተግባር የማይለውጡበት ምንም ምክንያት ስለሌለ በመላው ዓለም ያሉ የህግ አካላቶች ቲክቶክ ላይ የሚጠቀሙ ሰዎች የሚያስተላልፉትን መልእክት በማየት ባሉበት በህግ እንዲጠየቁ ማድረጉ በራሱ ትልቅ ትኩረትን የሚያሻ ጉዳይ ነውና ለሞተችው እህታችን ነፍሷን በአጸደ ገነት ያኑርልን። አመሰግናለሁ። እዚህ ልጅ በዓለም ደረጃ እየተወራ ነው። ቪሌሪያ ማርኬዝ ትባላለች። ሜክሲካዊ ስትሆን ላይቭ ላይ የተገደለችው ሴት ማለት ነውና ፍሬም ያረጋግቻት ደግሞ ማለትም ደግሞ ግድያውን እንዲፈጸም ያረጋግቹ ደግሞ ጓደኛዋ ነች። የሴት ጓደኛዋ ኢቭን ልትሄድ ስትል ልጅቷ ነው ጥሩ ስሜት አልተሰማኝ አሞኛል ልሂድ ምናምን ስትላት ነው ቆይ ምናምን ብላ ኢቭን የሚጠጣ ነገሮችን ምናምን አምጥታላት ራሱ እንድትቆይ አድርጋት ነበር። መጨረሻ ላይ የሆነ ሰው እየመጡ ስሟን ጠይቃት ስሟን ኮንፈርም ካረገ በኋላ 3 ጊዜ ተኩሶ ገድሏታል ማለት ነው። ልጅቷ 23 ዓመቷ ነው እና ደግሞ በእንደዚህ አይነት መልኩ ህይወቷ አለፈ ማለት ነው። እና ጓደኛችሁን አትመኑ የሚባለው በምክንያት ነው። በተለይ ሴቶች ብሶባችኋል፣ ትክክል አይደላችሁ ማለት እዚህ ጋር ሁሉንም ሴት ለማለት ሳይሆን እንደዚህ አይነት ስራ የሚሰሩ ሴቶችን አድሬስ ለማድረግ ፈልጌ ነው። ለማንኛውም ሙሉ ቪዲዮ ማየት ከምትፈልጉ ከሆነ ቴሌግራም ላይ አስቀምጫለሁ፣ ሊንክ ባዮ ላይ ገብታችሁ ማየት ትችላላችሁ። ለዚህ ቤት አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይረሳ።